ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 5 ሰዓት ከሩብ ላይ በጀመረ ጨዋታ ሊቨርፑል በወልቭስ 2-1 በሆነ ውጤት መሸነፉ አይዘነጋም። ከጨዋታው በኋላም ቨርጂል ቫንዳይክ፣ ስቴቨን ጄራርድ እንደዚሁም ደግሞ አሰልጣኝ አርነ ስሎት የሰጡት አስተያየት አለ። ይህንንም አስተያየት በጥቂቱ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ ቆይታችሁም እንድትከታተሉ በአክብሮት እጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በሰጡትም አስተያየት ዘ ሴም ኦልድ ስቶሪ ነው። ከዚህ ቀደም በዚህ ሲዝን በተደጋጋሚ ሲያጋጥመን የነበረ ነገር፣ ስንመለከተው የነበረ ነገር በዚህ ጨዋታ ላይም በድጋሚ መመልከት ችለናል። ያለፉትን 4 ጨዋታዎች ሙሉ ለሙሉ ማሸነፍ ችለን ነበረ። በእነዚህ ባሸነፍንባቸው ጨዋታዎች ላይ ደግሞ በቆሙ ኳሶች ጎል ስናስቆጠር ነበር። በዚህ ጨዋታ ላይ ግን ከቆሙ ኳሶች ጎል ባለማስቆጠራችን ምክንያት እንደዚሁም ደግሞ በክፍት ጨዋታም እነሱ የተሻለ የጎል ብልጫ በማሳየታቸው ምክንያት ጨዋታውን ተሸንፈን ልንወጣ ችለናል። እናም ይህ ጨዋታ እንግዲህ ሙሉ ሲዝኑን ዲፋይን የሚያደርገው ይመስለኛል። ይህንን ስል ደግሞ ምን ማለት ነው? አብዛኞቹ ጨዋታ ላይ የጨዋታ ብልጫ ስናሳይ የነበረው እኛ ነበርን። እንደዚሁም ደግሞ የተለያዩ እድሎችንም የፈጠርንባቸው ብዙ ጨዋታዎች አሉ። በተለይ ደግሞ የተሸነፍንባቸውን ጨዋታ ከተመለከታችሁ ከተጋጣሚዎቻችን በበለጠ ከክፍት ጨዋታ ብዙ እድሎችን ስንፈጥር ነበረ። ነገር ግን እነዛን እድሎች ባለመጠቀማችን ምክንያት ተጋጣሚዎቻችን ደግሞ ትንሽ እድል አግኝተው እነዛን በመጠቀማቸው ምክንያት ጨዋታውን አሸንፈው ሊወጡ ችሏል። በዚህ ጨዋታ ላይም ወልቭሶች ብዙ እድሎችን ፈጥሯል ለማለት ያስቸግራል። ምናልባት አንድ ትልቅ እድል ሊሆን ይችላል የፈጠሩት፣ ያንንም እድል ግን ተጠቅመውበታል። ከዛ በተጨማሪም በዲፍሌክሽንም ጎል አስቆጥሮ ሊወጡ ችሏል። እኛ የተለያዩ እድሎችን ፈጥረን ነበረ። በተለይ ደግሞ መሐመድ ሳላህ ጥሩ ኳስ አቀብሎ ቢሆን ኖር ወደ ግብነት ሊቀየር የሚችል ጥሩ አጋጣሚ አግኝቶ ነበር። ነገር ግን የወልቭስ ተከላካይ ያችን ኳስን ሊያጨናግፋት ችሏል። እንደዚሁም ቨርጂል ቫንዳይክም በቴስታ የሞከራት ሙከራ ነበረችና እኛ ከነሱ የተሻለ የግብ እድሎችን መፍጠር ችለን ነበረ። ነገር ግን እነዛን ሳንጠቀምበት ቀርቷልና በስተመጨረሻም ተሸንፈን ልንወጣ ችለናል። ይህንንም ደግሞ በዚህ ሲዝን በተደጋጋሚ ስንመለከተው የነበረ ነገር ነው። ከዛ በተጨማሪም የመጀመሪያው አጋማሽ ላይ ጥሩ የሚባል እንቅስቃሴ አድርገናል ለማለት ትንሽ ያስቸግራል። በጣም ቀርፋፋ የሚባል አጮትን ነበረ ስንጫወት የነበረው። እንዲሁም ለረፍት ከወጣን በኋላ ራሱ በሁለተኛው አጋማሽ ላይ ከዚህም የፈጠነ ጨዋታን መጮት እንደምንችልም ለተጫዋቾቹ ስነግራቸው ነበርና በጣም ቀርፋፋ ጨዋታ በመጮታችንም እንግዲህ ዋጋም አስከፍሎናል የሚል አስተያየትን ሰጥቷል። ይህንን ነገር እንግዲህ የሰጡትን አስተያየት ስንመለከት ትንሽ የሚያበሳጭ አስተያየት ነው። ምክንያቱም ከዚህ ቀደምም ሲዝኑ ከተጀመረ ጀምሮ በተደጋጋሚ ስንነገረው የነበረ ነገር ነው። አሰልጣኙ ይህንን ነገር ማሻሻል አለባቸውም ስንለው የነበረ ነገር ነው። በተለይ ደግሞ በ12 ጨዋታዎች 9 ጨዋታ በሚሸነፉበት ሰዓት የሊቨርፑል የአጮት ስታይል በጣም ቀርፋፋ ነው። ከዚህ የበለጠ ሊያፈጥኑት ይገባል። ወደ ማጥቃት ሂደት ላይ በሚሄዱበት ሰዓት በተለይ በጣም ፈጣን የሚባል እንቅስቃሴን ማድረግ አለባቸው ስንለው የነበረ ነገር ነው። ነገር ግን ያንን ነገር ስቲል እስካሁን ድረስ ራሱ ማሻሻል አልቻሉም። በእርግጥ አንዳንድ ጨዋታዎች ላይ በጣም ፈጣን የሚባል የማጥቃት ሂደትን ሲተገብሩ ተመልክተናል። ነገር ግን ደግሞ በአብዛኞቹ ጨዋታዎች ስንመለከት ግን በጣም ቀርፋፋ የሚባል አጮትን ነው የተጫወቱት። በተለይ የመጀመሪያው አጋማሽን ስንመለከት ያ ጨዋታ ለሊቨርፑል ሳይሆን ለወልቭስ በጣም የተመቸ ጨዋታ ነው የነበረው። ወልቭሶች ያን ያህል ትልቅ ስራ መስራትም አይጠበቅባቸውም ነበረ። ቦታቸውን ይዞ ብቻ መቆም ራሱ በቂ ነው የነበረው። ሊቨርፑሎች ኳሱን በጣም ቀርፈፍ አድርገው ሲጫወቱት ስለነበረ ወልቭሶች ላይ ያን ያህል ተጽዕኖ አልፈጠረምና ይህም ደግሞ ተጠያቂ መሆን መቻል ያለበት አሰልጣኙ ራሱ ነው። ምክንያቱም ከመጀመሪያ ጀምሮ ራሱ የአጮት ስታይላቸውን በደንብ አስተውሎ መግባት ነበረበት። በጣም ፈጣን የሆነ አጮትን እንዲጫወቱ ማድረግ ነበረበት። ምክንያቱም ከዚህ በፊት በተደጋጋሚ ይህ የአጮት ስታይል እንዳልጠቀማቸው አውቆ ነበርና ከዛ ስህተቱ መማር ነበረበት። ነገር ግን በዚህ ጨዋታ ላይ እንግዲህ ከዛ ስህተቱ ባለመማሩ ምክንያት ተመሳሳይ ነገርን ልንመለከት ችለናል። እንደዚሁም ቨርጂል ቫንዳይክ የሰጠውን አስተያየት ስንመለከት ራሱ በጣም ስሎ የሆነ አጮትን ነበር ስንጫወት የነበረው። ተገማች የሚባል አጮትን የነበረው፣ እንደዚሁም ደግሞ ስህተቶችም የበዛበትም ጨዋታ ነው የነበረው የሚል አስተያየትን ሰጥቷል። ይህንን አስተያየት ስንመለከት ራሱ ስህተት የሚጀምረው ከራሱ ከቨርጂል ቫንዳይክ ነው። ስሎፒነስ የሚጀምረው፣ እንደዚሁም ቀርፋፋ አጮት የሚጀምረው፣ ፕሬዲክታብሊቲነቱም የሚጀምረው ከራሱ ከቨርጂል ቫንዳይክ ነው። ከጨዋታው በኋላ በሰራሁላችሁ ማች ሪያክሽንም ይህንን ነገር ስናገር ነበር። በተለይ የመጀመሪያው ግብ ቨርጂል ቫንዳይክ በስነ ስርዓት መከላከል ነበረበት። በቀላሉ እንዲገፋ ማድረግ አልነበረበት። በተጨማሪም በማች ሪያክሽን ላይ እንደነገርኳችሁ ወልቭሶች ኢብራሂማ ኮናቴና ቨርጂል ቫንዳይክ እንዳይቀባበሉ ተጫዋቾችን እዛ መሀላቸው ላይ ሲያስቆሙ ነበረ ስላቸው ነበረና ይህንን ነገር ራሱ ተጫዋቾቹ መረዳት መቻል ነበረባቸው። በተለይ ደግሞ የመጀመሪያው አጋማሽ ላይ አርምስትሮንግ ይህንን ነገር በተደጋጋሚ ሲተገበረው የነበረ ተጫዋች ነውና አንድ ጊዜ ምናልባትም አጋጣሚ ሊሆን ይችላል፣ 2 3 4 5 ጊዜ ግን የሚሆን
ከሆነ ይህ ነገር ታክቲክ እንደሆነ ተደርቶ ማች ቢልድ አፓቸውን መቀየር ነበረባቸው። ጨዋታ መስርቶ መውጣት ላይ የተለየ ነገርን ማድረግ ነበረባቸው። በእርግጥ ዋነኛው ስራ ያሰልጣኝ ቢሆንም እንኳን ራሱ እነ ቨርጅል ቫንዳይክ ፕሮፌሽናል የሚባሉ ተጫዋቾች ናቸው፣ የቡድን አምበል ናቸውና ነገሮች አኬዳቸው ካላማራቸው መቀየር ነበረባቸው። ያንን ነገር ግን አልቀየሩም። እንደዚሁም ስሎ ነበረ ጨዋታችን፣ በጣም ቀርፋፋ ነበረ ጨዋታችን ብሏል። ያንን ነገር ራሱ ማፍጠን ራሱ አንዱ የሱ ስራ ነው የነበረው። አሰልጣኙ አፍጥኑት ባይል እንኳን ራሱ ተጫዋቾቹ ጨዋታውን ተረድቶ ጨዋታውን አንብበው ኳሶቹ እንዲፈጥኑ ማድረግ ነበረባቸው። ነገር ግን ሊቨርፑሎች ያንን ነገር አላደረጉም። እናም ተጫዋቾቹም ሊጠየቁ ይገባል፣ አምበሉም ሊጠየቅ ይገባል፣ አሰልጣኙም ሊጠየቅ ይገባል። እንደዚሁም ፕሪዲክተብል ነበርን ሲል ነበረ። ባለፈው ሲዝን እንግዲህ ሊቨርፑሎች ፕሪዲክተብል አልነበሩም። በተለይ ደግሞ ትሬንት አሌክሳንደር አርኖልድ በረጃጅም ኳሶችን ሲጥል ተመልክተናል። በተመሳሳይ መልኩ ቨርጅል ቫንዳይክን በረጃጅሞቹ ኳሶችን ሲጥል የተመለከትንባቸው አጋጣሚዎች ነበሩ። ዘንድሮ ግን ያንን ነገር እየተመለከትን አይደለም የምንገኘውና ይህ ደግሞ የአሰልጣኙ ዋናው ትልቁ ስህተቱ ነው ብዬ ነው የማስበው። በእርግጥ ተጫዋቾቹም የበፊት አቋማቸው ላይ አለመገኘታቸው ፕሪዲክቴብል እንዲሆኑ አድርጓቸዋል። ነገር ግን ደግሞ በጣም ስሎ የሆነ አጮታቸው ፕሪዲክቴብል እንዲሆኑ እያደረጋቸው ነው የሚገኙ። ይህንን ነገር አለመቀየራቸው፣ አዲስ መፍትሄ አለማምጣታቸው ደግሞ ተጫዋቾቹንም እንደዚሁም ደግሞ አሰልጣኙ ተወቃሽ ያደርጋቸዋል። በተለይ ደግሞ በዋነኝነት አሰልጣኙ ተወቃሽ እንዲሆኑ ያደርጋቸዋል። በመቀጠል ስቲቨን ጄራርድ የሰጠውን አስተያየት ስንመለከት በዚህ ጨዋታ ላይ ሊቨርፑሎች በጣም ደካማ ነው የነበሩት። ለ65 ደቂቃ አካባቢ የሚጠጋውን ጊዜ ሊቨርፑሎች በጣም ሲቻኮሉ ተመልክተናል። አልተረጋጉም ነበርና ያም ደግሞ ጨዋታውን አሸንፈው እንዳያወጡ አድርጓቸዋል። በተጨማሪም ደግሞ በዚህ ጨዋታ ላይ በቂ የሚባልም እድል ፈጥሯል ብዬ አላስብም። እንደዚሁም ትክክለኛውም ፍጥነት ላይም አልነበሩም፣ ትክክለኛም ቴምፖም አልነበራቸውም እና በቂ ነገርን አላደረጉም። በቂ ኳሊቲንም በጨዋታው ላይ ማሳየትም አልቻሉም። እንደዚሁም ኮዲ ጋክፖ ራሱ በየቆየባቸውን ጊዜያቶች ስንመለከት ያን ያህል ጥሩ እንቅስቃሴ አድርጓል ብዬ አላስብም። ከሱ ይልቅ እንደውም ተቀይሮ የገባ ሪዮን ጉሞሃ በተጫወተባቸው 30-35 ደቂቃዎች ከኮዲ ጋክፖ 65 ደቂቃ ከቆየበት ጊዜ የበለጠ የተሻለ የሚባል እንቅስቃሴን ማድረግ ችሏል። ጥሩ የሚባል ሙከራን ማድረግም ችሎ ነበር። በረኛው አድኖበታል። እንደዚሁም ደግሞ ለቨርጅል ቫንዳይክም ጥሩ ክሮስም አድርጎለት ነበረ። ቨርጅል ቫንዳይክም ሞክሮት ነበረ፣ ነገር ግን በረኛው ሊያድንበት ችሏልና ሪዮን ጉሞሃ ከኮዲ ጋክፖ የተሻለ የሚባል እንቅስቃሴ ማድረግ ችሏልና በቀጣይ ጨዋታ በተለይ በኤፍኤ ካፑ ይህ ተጫዋች በቋሚነት ሊጀምር ይገባል። ከኮዲ ጋክፖ ለየት ያለ አይነት ኳሊቲ ያለው ተጫዋች ነው። በተለይ ኮዲ ጋክፖ በዚህ ሰዓት እንግዲህ ፕሪዲክት የሚደረግ የሚገመት አይነት ተጫዋች እየሆነ ነው እየተመለከት ነው የምንገኘውና እሱም በቋሚነት ከማሰለፍ ይልቅ ሪዮን ጉሞሃ የተሻለ የሚባል እድል ሊሰጠው ይገባል የሚል አስተያየትን ሰጥቷል። ይህን ነገር እንግዲህ ከዚህ ቀደም በተደጋጋሚ ስንለው የነበረ ነገር ነው። በእርግጥ ጥንቃቄ ያስፈልጓል። ነገር ግን ደግሞ ከዚህ የተሻለ የሚባል የመጮቻ እድል ሊሰጠው የሚገባ ተጫዋች ነው። በእርግጥ በቅርብ ጊዜያቶች እንግዲህ የተሻለ የሚባለው የመጮቻ እድል እየተሰጠ ነው የሚገኘው። ትናንትናም እንግዲህ 65ኛው ደቂቃ ላይ ነበረ ተቀይሮ መግባት የቻለውና ቢያንስ ለ25 ለ30 ደቂቃዎች ያህል መጮት እችሏልና ካለፉት ጊዜያቶች አንጻር አሁን ላይ የተሻለ የሚባል የመጮቻ እድል እየተሰጠው ይገኛል። ከዚህም ግን የተሻለ የሚባል የመጮቻ እድል ሊሰጠው ይገባል። ኮዲ ጋክፖ ገና ኳስ ሲይዝ ራሱ ምን ሊያደርግ እንደሚችል ሁላችንም እንገምቷልና ተጋጣሚ ቡድኖችም ይህንን ነገር መገመታቸው አይቀርም፣ ለዛም ደግሞ መዘጋጀታቸው አይቀርምና እንደዚህ አይነት ተገማች ተጫዋች ከማቆየት ይልቅ እንደ ሪዮን ጉሞሃ አይነት የማይገመት ድሪብል ማድረግ የሚችል ፈጣን ተጫዋችን ማስገባት የተሻለ ነው ብዬ ነው የማስበው። በእርግጥ በዚህ ጨዋታ ላይም አንዳንድ የተሳሳታቸው ነገሮች አሉ። በተለይ ማቀበል ሲቀባው ያላቀበለው፣ እንደዚሁም ከልክ በላይ ኳስ የያዘበት አጋጣሚም ተፈጥሯል። ነገር ግን ደግሞ ይህ ከልምድ ብዛት የሚስተካከል ነገር ነው። ምናልባትም በዚህ ሲዝን የተሻለ የመጮቻ እድል ተሰጥቶት ቢሆን ኖሮ እንደዚህ አይነት ነገሮችን ላያደርግም የሚችልበትም እድል አለ ብዬ ነው የማስበውና ይህ ተጫዋች የተሻለ የሚባል የመጮቻ እድል ሊሰጠው ይገባል። ነገር ግን አሰልጣኙ ይሰጡታል የሚለው ነገር ግን ስናይ በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም ኮዲ ጋክፖ ለምን እንደሆነ አላውቅም በጣም የሚወደድ ተጫዋች ነው። ነገር ግን ደግሞ ተመሳሳይ አይነት እንቅስቃሴ የሚያደርግ ተጫዋች ነው እንደ ሁላችንም እየተመለከት ነው እንደሆነ ግን አሰልጣኙ አሁንም በቋሚነት እያስጀመሩት ነው የሚገኙትና እስከ መቼ በቋሚነት ያስጀምሩታል የሚለውን ነገር አብረን የምንመለከት ይሆናል። በአጠቃላይ ግን ከጨዋታ በኋላ የተሰጡት አስተያየቶች በጥቂቱ እነዚህን ይመስሉ ነበረ። እናንተም እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ግን እኔ እዚህ ላይ አበቃው። ቸር ያቆየን።